እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ 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 ይለኛል። ለወንድ ልጅ አንድ ጥቆማ አለኝ። የጠበስካትን ሴት ጭፈራ ቤት ለጭፈራ ቤት ከምታሯሩጣት ማለት ነው። የምሬ ነው ማለት እንደዛ ላብላብ እስክትሆን አስጨፍራት ወደ መኝታ ክፍል ወስደ ማለት ነው። ምን አይነት ሰላም እንዴት ናችሁልኝ? ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፈታ ያደርጋሉ እንዲሁም ቁም ነገር ይጨበጥባቸዋል በያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የቲክቶከር ጆን ዳንኤል እና የቲክቶከር ናዮ ልጅ በእስር ቤት ይወለድ ተብሏል። ስለሱ አዲስ ሰበር መረጃ ተሰምቷል። እሱን ወደ መጨረሻ ላይ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ ነቢል ቶሎ በል አምቡላንስ ጋር ደውል። አረ ቢኔ ማላቆም ሰው ስልክ ማውራት እንደማልወድ ታውቃለህ። ራስ አውራችሁ ራስ ታወራችሁ። የቱ ይቀላል? አንተ የማታውቀውን ሰው ብታወራ ይሻላል ወይስ ልጁ ቢሞት ይሻላል? እናንተ ምን ትላላችሁ ተመልካቾች? አረ አናት እሱማ ቤተሰቦቹ ሰብሰብ ብሎ የቤተሰብ ፎቶ ቢነሱ 16 ጂቢ ሚሞሪ አይበቃቸውም። ይሄ ተፈጥሮ ባላቶሊ ማለት ነው። ጆሮ ባይኖር እኮ አቮካዶ ነው የሚመስል። ሻወር ገብቶ ቀጥታ ላይ ውሃ ቢያፈስ ገለውን አይነካው። ዘፈን ሁላ ጀምሮ ነው። አዎ ይኸውልህ ሬጌ ዘፈን ስትዘፍን ከስም በፊት ራስ ያስፈልጋል። እና የሱን ስም ማን አሉት? ራስ ነበር የሚሉት። ከቤት ሁላ አይወጣም ነበር። አዎ የዛን ሰሞን ምን ተባለ? ከሶፋ ጨርቅ ጋር ነው እናቱ ልብስ የምትቀይርለት። ጠረጴዛ ምናምን ስትወለውል ተሳስታ ተወለውለው ነበር። ይሄ ባራስ ማለት ነው። ጥላ ራሱ እሱ ስር ይጠለላል። ምን ቢያረጋችሁ ነው እንደዚህ የምትሰድቡት? ምን አድርጓችሁ ነው ይሁሉ ስድብ ያወረዳችሁበት? ሲም ካርድ የሚቀያይረው ልጅ ስሙን ማናሉት? ቃሲም። ቂጥ ለማየት አንገቱ የሚቀጨው ልጅ ማናሉት? ኢዮሲአስ። ቂጧ ግብድ የሆነችው ልጅ ማናሏት? አስናቁ። ሁሌ ላበላብ የሚሆነው ልጅ ማናሉት? ቃላብ። እቤት የማይውለው ልጅ ማናሉት? ናሆም። እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ 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 ይለኛል። ብቻህን አይደለም ወንድሜ፣ እኔም አብሬ ነው ማለቅሰው። እሺ ተመልካቻችን፣ ባልና አስመልክቶ አንዳንድ ጥያቄዎችን ጠይቅሻለሁ። ዶሮ መስራት ትችያለሽ ወይ? ምንዋን ማለት እንዴ? ማለት ጥፍሯን ከሆነ ሜኒኪዩር ፔዲኪዩር አለ። ፔዲኪዩር ሰርተን ከዛ ጥፍሯን ሽላክን ቀባታለን። ጸጉሯን ከሆነ ደግሞ ስግስግ አለ። ኖርማል ስፌት አለ። ምን ይሁንላት? አቤት ሙያ ትለያለሽ ነው የምልሽ። ቴንክ ዩ። ስለዚህ ዶሮ ስንት ብልት አላት? ብልት? ባለጌ አንተ እንዴት እንደዚህ ትላለህ? ደርቲ ማይንድ ይሉታል። ይሄ ነው ዶሮ ስንት ብልት አለው ስትባል እንዴት ትላለህ ባለጌ? አሁን ከሷና ከሱ ማን ነው ባለጌ? እና የዘንድሮ ልጆች በቃ ምንም ሙያ የላችሁም እየተባለ ነው። እኛ ማንን እንደምናገባ ፈጣሪ ይወቅልን። ለወጣት ለባሽ ይላል በቅናሽ ያለቀበት ነው አባቴ። ለባሽ ነሽ አባ ለወጣት በቅናሽ ነሽ። ስንት ናቸው? አቤት ስንት ነው ዋጋ? ስንት ነው? ይኸውልህ የሁለት ሶስት ፒስ ነው። ይሄን ሶስቱ አንድ ላይ 500 ብር ነው። 500 ብር ወየበኝ ይላል። አጥበይ አባቴ 500 ብር ወየበኝና ሩጪ ነው 500 ብር ወይ ሰው ያፉን ፍሬ ይበላል የሚባለው ለዚህ ነው። 500 ብር ወየበኝና ሩጭ ያለው ሮጣ በማን ይፈረዳል? እንደማን ደግሞ ዛሬ ምን ሆነ ነው ወንድም? ኧረ በእናትህ የድሮ ፍቅረኛዬን ባልተቋል ሄኖክ ተሰፍራለች ተቸለው። አሁን መንገድ ላይ አግኝቶኝ ያለ ስሜ ጠራኝ። ማን ብሎ ጠራ? ኧረ በእናትህ አሰፋ ማን ብሎ ጠራኝ። በእናትህ አሰፋ እንዴት እንደዚህ ብሎ ይጠራኛል? እኔማ ደውዬ አናግራታለሁ። መጠየቅ አለብኝ። ኧረ ቻኩሌ በእናትህ አሰፋ ብሎ የጠራ ለምን ይመስልሃል? እንደኔ የገባው አለ? ከገባችሁ እስቲ ኮሜንት ላይ ገብቶናል በሉ። ወይኔ ልቤ
damn shit ከብት ህንቡጥ ህንጭጭ ነው አንተ ምን እንላለን? ይሄ ጥረትን አይቶ የወር አበባም ይጨምርልህ። ሰላም አለቃ ሰላም ወይ አቤት ዳሃ ብላ ይሰደበች ማንን አንተን እኔን የተከበርኩትን ዳሃ አንተን የመሰለ ሰውዬ ምን ጎሏት ነው? ቆይ እሺ ቤት አለ የለኝ ስራስ እሺ የለኝ ምንም በቃ እግረኛ ነህ ምንም መጓጓሽ የለም የለኝ ና እስኪ ጠጋ በል የሰባት ደሃ ልጅ ሂድ ከዚህ የቆሎ አዛሪ ልጅ እሺ አንቺ ደግሞ ሂድ ከዚህ አንቺም ውጪ አንቺም ያውነሽ ሴትዮ ተከበሪ ነግሬሻለሁ አንተ ይሉት አባሪ ለምን የመጣው ሴትዮ አስገባሻለሁ መቀመቅ ነው ማውርድሽ ሂድ ከዚህ እና ቤትና መኪና ሳይኖር ደሃ ብላ ካልጠራች ምን ብላ ትጥራ? መቼስ ሀብታም ብላ አትጠራ ወይ ሀብታሙ ብላ አትጠራ። ብቻሽን ነይ ብያት ከጓደኛዋ ጋር ስመጣ እና አንቺ ራሱ ብቻሽን ነይ ብሎሽ እንዴት ሁለት ሆነሽ ትመጫለሽ? ክቡር ፍርድ ቤት ደንበኛዬ ንጹህ ሰው ነው። ንጽህናውን የሚያረጋግጥ ማስረጃ አለ? ይሄው ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ። ንጽህናውን የሚያረጋግጥ አላልኩ? ከወንጀሉ ነዋ። ወንጀሉንማ ሰርቶታል። እንግዲህ ጥሩ ዜናና መጥፎ ዜና ይዤ ነው የመጣሁት። እሺ ንገረኝ፣ ምንድን ነው? ጥሩ ዜናው የተፈረደብህ 1 ዓመት ተሰርዞልሃል። ኡፍ ተመስገን። መጥፎ ዜናውስ? መጥፎ ዜናው ደግሞ 20 ዓመት ተፈርዶብሃል። ምን አድርጌ እንዴ? ማስቲካ እኮ ነው የሰረኩት። ሰው አልገደልኩ እንዴ? በገደልሽ አንተ አልገደልክም እንዴ? ኧረ እኔ አልገደልኩም። ኦኬ ማስቲካው ነው። እሺ ቆይ መጣሁ አሁን እመለሳለሁ። አይዞህ አሁን ዳኛውን አናግሬ ነው የመጣሁት። እስር ቤት የሚባል ነገር አገባ እንደሱ በለኛ። እንዴ አስደነገጥከኝ እኮ። ቀጥታ ወደ ስቅላት። ምን ተረጋጋ እንጂ ገዳዩ እስከሚገኝ እኮ ነው። ገዳዩ እስኪገኝ ስቅላት፣ ገዳዩ ሲገኝ ላይ አስነሱስ ነው የሹገር መጨረሻ። አንተ ወይ እኔ እናንተ መሀል ሚስጥር ምናምን መደባበቅ ተጀመረ። የምን ሚስጥር? ትፈራኛለህ እንዴ? ኧረ አልፈራዎትም። ይሄንን አንቱታ ተዋል አልኩህ። እሺ አልፈራሾትም። ማነው አልፈራሽም? ታዲያ ለምንድን ነው ያልነገርከኝ? ምኑን? መውለድ እንደማትችል መሀን እንደውም። ኧረ በስመ አብ በይ እንዴ! እኔ ለምለም ነኝ። ታዲያ ለምንድን ነው እስካሁን ያላረገዝኩት? አብረን ከሆነን እኮ ድፍን 6 ዓመት ሆነን። ያንሻል እንዴ? 7 ዓመትሽ እኮ ነው። እንዴት ነው በዚህ እድሜሽ የምትወልጂው? የምን የምትወልጂው? የምትወልዱት? ዋው ትልቅ ሰው ነሽ እያልከኝ ነው? አይደለም ያልሽ የቀነዘርሽ አሮጊት ነሽ። ልቤ ሰበርከው። እዚህ ለዚህ ማን ትለኛለች እንዴ ጭራሽ? እና በ70 ዓመት ልጅ ይወለዳል እንዴ? ፈጣሪ ካላለ በቀር እኮ በ70 ዓመት አይወለድም። ግፋ ቢል እስከ 45 ነው ልትወልዱ የምትችሉት። አባዬ ወይ ልጄ ለምንድን ነው አንተ ቆንጆ ሆነ እኔ አስቀያሚ ሆንኩት? በእናትህ ስለወጣክ። እናቴን ለምን አገባሃት? ብዙ ቆንጆ ሴቶችን አውቅ ነበረ። እናትህ ግን ቆንጆ ባትሆንም ጥሩ ልብ ነው ያላት። ዋናው ደግሞ ልብ ነው ብዬ አገባዋት። አንተ ልቧን ወሰድክ፣ ለኔ መልኳ ደረሰኝ። ፌር ነው? ያው ውስጣዊ ውበት አፍቅሬያት እኮ ነው። ለአንተ ደስታ ብለህ እኔ ላይ ፈረድክብኝ። ለመሆኑ ግን ስታገባት ልጅህ እሷን ሊመስል እንደሚችል አላሰብክም ነበረ? አላሰብኩትም ነበረ ልጄ፣ ይቅርታ አድርግልኝ። እኔ ይቅርታ ላደርግልህ እችላለሁ፣ ፈጣሪ ግን ይቅር ይልሃል? እሱ ነው ጥያቄው። ልጄ የሰው ዘር በሙሉ ቆንጆ ነው። በራስህ ልትተማመን ይገባል። አባቴ መልክ እኔም ቢመስል ደስ ይልሃል? አባትህ ነኝ እኮ። ለምንድን ነው የምታሟርትብኝ? አንተ ሟርተኛ! ውጪ ይከዚ ይባላል። ከእንደዚህ አይነት ልጅ ይሰውራችሁ። ይሄን ይመስላል እንግዲህ። ቶሚ በጣም ነው ደስ የሚለው፣ በጣም ነው የሚያምረው እኮ በዘኔ ጓደኛ። አንቺ ደግሞ እሺ ብለሽኝ አግብቼሽ ቤቱ ይበልጥ እንደሚያምር ታውቂያለሽ። አይ ልጅቷ መታ ቤቱን ብታጸረው ይበልጥ እንደሚያምር ታውቂያለሽ ወይ? ነው እሺ። ከመላመስ ሰራተኛ አለ ማለት ነው። ወይኔ ቶሚዬ፣ የሰው ዝናብና ብርድ ግን ችለዋል አይደለ? ለዝናብና ለብርድ መፍትሄው እኮ እኔና አንቺ ተቃቅፈን ምንተኛ ይሞቅሻል። ምንድነው? ምን? አይ ለዝናብና ለብርድ መፍትሄው ልብስ ድራርበሽ ብትለብሺ ይሞቅሻል። ክፍሌን ላሳይሽ ነው። እሺ ያው መኝታ ቤቴ ይሄን ይመስላል። እኔ መኝታ ቤት በጣም ነው የሚያምር። ወይኔ ቶሚዬ፣ ቁም ሳጥን ራሱ በጣም ነው የሚያምረው። እኔ እንደዚህ አልጠበቅኩም ነበር። ምን አደረኩት ነው እኮ ልብስስ? ውይ ወለቀ። ነኝ ይዋጣልን ባክሽ። ስንድነ ባለጌ። ምን ማለትሽ ነው? እስከዛሬ ድሉን ስላላገኘሽና አስበሽው ማታቂ እንዳትመስይ እሺ። ከዚህ በኋላ አጠገቤ እንዳደርስ ምን ይመስልሽ? አሁን ጓዴ ወንድና ሴት ቤስት ፍሬንድ መሆን አይችሉም የሚባለው በምክንያት ነው። በቃ አንዳቸው የሆነ ነገር ማሰባቸው አይቀርም ከትዳር በፊት። የኔ እናት ማርሽ ወይ ደስ ሲል ወይ ስታስመጥሽ ራሱ የጃፓን ክላሲካል እኮ ነው የሚመስለው። እንደውም ታገቢኛለሽ እንዴ?
ከተዳሩ ምንድነው ባንዴ ከጃፓን ክላሲካል ወደ ተበላሸው ኦርኬስትራዎች በሳት ጆሮ እቺ ነገር እውነት ነች እንዴ? እስኪ ያገባችሁ ሰዎች ላላገባ ነው ትምህርት እንዲሆነ ንገሩ። ጀለስ ቺኮች ባሉበት ሲበላ ከቅዳሴ መልስ ከቀጨኔ መድኃኒዓለም መልስ ያው ምሳ ልንበላ ነው። እሺ እንብላ። ምን አርጎብህ ነው? የኔ ጋር አተንካ በቃ እኔ ዳቦ አታስሩ መዳሩ አዙረን ካቀስበደ ብዙ ጊዜ ወንዶች ሴት ሲኖር ምግብ አንበላም፣ ግን ሴት ሳይኖር ጀማ ሆነን ስንበላ ግን በቃ ተውት። ሽሚያ በጣም ነው ሻምተን የምንበላው። ወይዘሮ አረገሽ ወይዬ እኔ ልጅ አንኩ ሰላምታ ያንተን ሰላምታ እንደው ያልክሽ በምንታ በድፍ ምን አለ በድፍ ዋመታል ገላውን ታጠቡ ኮለኛ ቆሻሻ እኔ ፊት ሰጥቼ ማናገር ያንተ እኔ እልል ብሎ ነው ማየት የምፈልገው። የልጅ እልልታ ሲል እንዴት ነው የሚለው እንዴት ነው የሚጮው የሚለውን ማየት ፈልጋለሁ። ለወንድ ልጅ አንድ ጥቆማ አለኝ። የጠበስካትን ሴት ጭፈራ ቤት ለጭፈራ ቤት ከምታሯሩጣት ማለት ነው። የምሬ ነው ማለት እንደዛ ላብላብ እስክትሆን አስጨፍራት ወደ መኝታ ክፍል ወስደ ማለት ነው። ምን አይነት ጠረን እንደሚኖረው ኢማጂን ቶ እንደዛ አታርገው። የምሬ ነው ማለት ምትወዳት ከሆነና ምትፈልጋት ከሆነ ዝም ብለ ልቧን ለማግኘት ሞክር፣ አውራት። ይሄንን ወደ ጭፈራ ቤት ወደ የመጠጥ ቤቱ ምናምን ወደ የግሮሰሪው ከምትወስዳት አንተም ኪስን በደንብ ሴቭ ማድረግ ትችላለህ። ቢያንስ በዚህ ሰዓት ጭፈራ ቤት ወስዳት ሚኒመም 5000 ብር ታወጣለህ፣ ሚኒመም ማለት ነው። ነገር ግን ዝም ብለህ እስቲ ሙሰዳት እስቲ ከ1000 ብር በታች አውጥተህ እሷም ለብቻዋ እስቲሟን ታጥናለህ፣ አንተም ለብቻ ጽዳትን ጠብቀህ ታጥነህ ትወጣለህ። ከዛ በኋላ ምሪንዳ ጋብዛት፣ ስለ ፍቅር አውራት እስቲ። ከዛ በኋላ ያለው ነገር በደንብ ፍቅርን በደንብ አንደርስታንድ ታደርገዋለህ፣ ታጣጣመዋለህ። ልብ ማግኘት የሚባለው ነገር ልምድ ታደርጋለህ ማለት ነው። ዝም ብለህ በስካር ሙድ ማለት ነው አትገላበጥ ወደዚህ ወደዚህ። እቺ ምክር እውነት ሳትሆን አትቀርም። ሴቶች ምን ትላላችሁ? በዚህ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። እኔም እንዳሳቡን እንግዲህ የምንወዳትን የምናፈቅራትን ሴት መጠጥ ቤት ይዞ መሄድ እንግዲህ ተገቢ ነው ብዬ አላስብም። እናንተም የተሰማችሁን አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ሄሎ አንቺ እንዴት አባሽ እንደናፈቅሽኝ። ምን እየሰራሽ ነው? ይኸውልህ በጣም የማደንቀው ስትሪመር ላይፍ ቁጭ ብሎ ሲያራ እያየሁት ነው። ቆይ ምንድነሽ? ማን ናችሁ እንዴ? ሰውየው ጤነኛ አይደለም አይመስለኝም። እሱን ተይው አንቺ፣ አይዘገንንሽም? አይ ነገርየው እኮ አይታይም፣ ፊቱን ብቻ ነው የሚያሳየን። ሲንጠባጠብ ግን በደንብ ይሰማል። አንቺ እንደዚህ አይነት ነገር የምታዩ አታስብ፣ ብቻዬን አይደለሁም። ብዙ ሺህ ሰዎች ነን ቁጭ ብለን እያየን ያለ ነው። አቦስ ታስጠላ እግዚኦ። ይኸውልሽ ከዛሬ ጀምሮ አላቅሽም፣ አታቂኝም። ከዚህ በፊት አቅሽ እንደነበር እንኳን ሰው እንዲሰማ አልፈልግም፣ አደራሽ። ወይኔ ለገርልፍሬንዱ ደውሎ የወጣውን ነገር ሁሉ ሊያሳያት ነው። Are you serious right now, bro? ዘጋው እንዴ? ጥራጌ ትርክ ምርክ። ለካ ሴቶች መለያየት ሲፈልጉ እንለያያዩ፣ በምክንያት ነው የሚለያዩ። አሁን የሁሉ ነገር ያወራችሁ ለመለያየት ፈልጋለሁ። በአዲስ አበባ በመንገድ ላይ የሸኑ ግለሰቦች 100 ሺህ ብር መቀጣታቸው ተሰምተዋል። የአዲስ አበባ ደንብ ማስከበር ባለስልጣን በወሰደው እርምጃም በመርካቶና እንደዚሁም መሳለሚያ አካባቢ 50 ግለሰቦች እያንዳንዳቸው 2000 ብር በድምሩ 100 ሺህ ብር ቅጣት እንደተጣለባቸው ነው የተገለጸው። ባለስልጣን መስሪያ ቤቱ ከዚህ ቀደም ግንዛቤ ማስጨበጥ ስራን ሲሰራ ነበረ ብሏል። ይህንን ተላልፎ የተገኙ 50 ግለሰቦች ግን እያንዳንዳቸው 2000 ብር መቀጣታቸውን ነው የገለጸው። ኢትዮጵያ ውስጥ በዚህ አንድ ዓመት ውስጥ ብቻ በጣም ብዙ ህጎች ወጥተዋል እና ተመልካቾች አብሶ ውጪ የምትኖሩ ብዙ ዓመት ውጪ ኖራችሁ ወደ ኢትዮጵያ የምትመጡ ሰዎች ጥንቃቄ እንድታደርጉ በማሰብ ነው ያመጣሁላችሁ። ወደ ቀጣይ ቪዲዮ እንለፍ።
ይሄው እንደዚህ ይዘሽልን እንዲ ትሪ ይዘሽ አንዲ አቅርቢልን እንዲ ቸርችሪልን። በነገራችን ላይ እኛ ቲክቶክ ልናይ የምንገባው ወይ ልንዝናና ነው ወይም ደግሞ ልንማርበት ነው። ሁሉም ወንድ ማለት ነው እንዳንቺ አይነት ንፍጣም ጋጠወጥ ማለት ነው እንሽላሊት ሴት ለማየት አይደለም የሚገባው እንዴ። እኔ ቆይ የሚመክርሽ ሰው የለም ነው ወይስ ደግሞ ቤተሰብ የለሽም ነው? ወይ አታምሪ ወይ አታፍሪ ወይ ደግሞ ስነ ስርዓት የሌለሽ እንዴ። መሰረተ ትምህርት ተማሩ ስትባሉ አንቺና መሰሎችሽ ማለት ነው ከ6 ከ5 አቁማችሁ ሰው ሚላችሁን አትሰሙም። በነገራችን ላይ የወንድ ብር ነው እንደዚህ ያተበታችሁ ልባችሁን ያሳበጠው። ቢገባሽ ማለት ነው መጽሐፍ ቅዱስ ላይ ሴት ልጅ ትሸፈን ይላል። ትሸፈን በጡቷ ደግሞ ባለቤቷን ታርካ እንጂ ዝንብ እንዲያርፍባት ማለት ነው። ሁሉም ሰው እንዲያያት ሁሉም ወንድ እንዲመኛት ማለት ነው አታደርግም። ቢገባሽ ጭንቅላትሽ ቢሰራ ማለት ነው። እንዳንቺ አይነት ሴቶችን ባይዘይ ማለት ነው መጽሐፍ ቅዱስ ላይ ጋለሞታ ሴቶች ነው የሚለው። እንዴ እንዲያውተሽ የጡት መያዣ ብር ከሌለሽ 100 ብር ቻሌንጅ አስጀምረን እንገዛልሻለን። ስርዓት ያዢ ስርዓተ ቢስ። እኔ እንደናንተ አይነት ሴቶች ግን እኔ ምናችሁን እንደሚያማችሁ ግርም ነው የሚለኝ። እስቲ እንደዚህ ልካቸውን ንገረልንና አንዳንድ ሴቶች አደብ እንዲገዙ አደርገልን። ሴት የሚወደው አስተማሪ ደንቆሮ ተማሪ አንድ ዛሬ ደግሞ ስለባለች ዝም በል። አንድ ወንድ ተማሪ ደፈን ነው ይላል። ደፈን ማለት ነው። ፈተና አንድ ወንድ ተማሪ አይደፍንም። ከ28 ወንድ ጭራሽ እንደባለፎቹ ሴቶች ናቸው የደፈኑ። ዛሬ አንተ ማስጀመር እኮ አይቻለሁ። ጠጅ ቤት ስገባ ጠጅ ትጠጣለህ። ሰርተናል እኮ ፈተናውን አንተ ነህ እንዴ? ጠጅ አይቻለሁ። አሃኒ እኮ ሌላ ሰው ብቻ አይደፈኑ። በተለያች ቀይዋ ቆንጆ ያለች ነይ እስቲ ነይ ቆንጆ እሰይ ምን ማለት ነው? እሷ እኮ ከኔ ነው የሰራችው። ከኔ እሷ ካንተ እንዴት ዘንባይ አንቺ ካድ ከሱ አንቺ ነው አይሰራው። አንተ እንደሆን ኮረጀ እንዴት እንደወደድክ ነገር አይገባኛል። የኔ ቆንጆ እኔ ምንም እናንተ ቢሮ ተንበርካችሁ ትጠብቁኛላችሁ። እኔ ምንም እና አንቺ ገብተን እንታዘ ምን ማለት ይችላል? እኛን አስተካክል እንጂ አንተ ደንቆሮ እከሳለሁ የበላው ነው የሚሉት እንዴ። ሁላችሁም ሼር እና ኮፒ ሊንክ በማድረግ ለወይዘሮ አዳነች አበቤ እንዲሁም ለወይዘሮ ዝናሽ ታየ እንዲሁም ለትላልቅ ሴት አርቲስቶች ኢትዮጵያ ውስጥ ትላልቅ ቦታ ላይ ላላችሁ ሴቶች ባለስልጣን የሆናችሁ አትሌቶች የዚችን ልጅ ጉድ ሰምታችሁታል። የዛሬ 9 ወይም 10 ወር እስር ቤት ገብታለችና የ9 ወር እርጉዝ ናት። ምንም ወንዶቹ አጥፍቷለሽ እንበል፣ እሷ ምንም በማታውቀው 10 ወር እስር ቤት ውስጥ ናት፣ ወይም 9 ወር። ኢትዮጵያ ውስጥ ሴቶች ጉዳይ አለ፣ ለሴቶች የሚከራከር አለ ህግ። ትላልቅ ባለስልጣናቶች፣ አርቲስቶች በሷ ቦታ እናንተ ብትሆኑ ሴት ናችሁ፣ ወልዳችኋል፣ ልጅ አላችሁ። እባካችሁ የኢትዮጵያ ባለስልጣናቶች ሴቶች በተለይ ለዚች ልጅ ድምፅ ሁኑላት። ምንም ምለው ነገር የለም። እኛ ስልችት ተብሎናል። እኔ የሰለጠነ ሀገር ላይ ነኝ ያለሁት። ለሴቶች በጣም ትልቅ ቦታ የሚሰጥበት ሀገር ላይ ነው ያለሁት። እባካችሁ ኢትዮጵያ ውስጥ ያላችሁ ሴቶች ለዚች ልጅ ድምፅ ሆነ። ደከመኝ፣ የምሬ ነው የምነግራችሁ። እንግዲህ ኢትዮጵያ ውስጥ ብዙ ስለ ሴት ያገባናል የሚሉ ሰዎች አሉ። እነ ዝናሽ ታያቸው እና አዳነች አበቤ አትሌቶች፣ በጣም ብዙ ሰዎች አላችሁ። እና እንግዲህ ሴት ልጅ እርግዝና ላይ ስትሆን ብዙ ነገር ምቾት እንደምትፈልግ ይታወቃል። እስር ቤት ደግሞ ያንን ምቾት ታገኛለች ተብሎ አይታሰብም። እና ሌሎቹ እንኳን ባይለቀቁ እሷን በዋስ ለቆ ልጇን ውጪ እንድትወልድና እንክብካቤ እንድታገኝ ማድረግ ይገባል እላለሁ። እናንተም ተመልካቾች የተሰማችሁና አስተያየት በነፃነትና በጨዋነት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ዛሬ ደግሞ ታክሲ አይመጣም። በጣም ስማች ኮንትራንት አብልቼ አጠጥቼ ዘንጥ አርገኝ ይላል። ማን ታበላት? ምን ውሃ ለብለብለው ቀማላ መከካም አላውቅም። ፓንተና ቀይር መጀመሪያ በሴትም ሙትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው። ቀማላም ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ? ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ ወደ እንዴ አይደለም ራይድ በርቅናሽ ይዘራ ፓፓ እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒሲ መቻችሁ። መልካም ሳምንት።